ድነቱን እንዲያድለን የምንበላውንም ከስጋችን የምንጠጣውን ከደማችን ያዋህድልን። አገራችን ጽኑ ሰላም አድርጎ ይጠብቅልን። ሕሙማንን ይፈውስልን። አምላካችን የጻድቃን ረድኤት በረከት አማላጅነታቸው እንዲያውልብን ቀሪ ሰዓታችን እንዲባርክልን እንዲህ በማለት ቅዱስ ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአት በደላችን ያስተሰርይ ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአት የኃጢአት ሁሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሉ እንጂ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን በሉ። አሰሮ ለሰይጣን ሰላም እምይእዜሰ በሉ። እናንተ ከሆነ ፍስሐ ወሰላም በክርስቶስ ክርስቲያን በወልድ ውሉደ ብርሃን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት እንዲሁም ያደራ ልጆች በወደደን ባፈቀረን እስከ መስቀል ሞት በደረሰልን በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ጥንት የነበረ አልፋ አሁንም ያለ ሕያው ዓለማትን አሳልፎ የሚኖር ኦሜጋ መድኃኔ ዓለም ኢየሱስ ክርስቶስ አቁራይተ መዓት ሰዓሊተ ምሕረት መዝገበ በረከት እናቱ እናታችን ቅድስት ድንግል ማርያም ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት እንደየክብራቸውና እንደየማዕረጋቸው መጠን የተመሰገኑና ከፍ ከፍ ያሉ ይሆኑልን። እሺ መርሃ ግብራችን ጀምረናል። ከዚህ በኋላ የሚነሳ ሰው አይኖርም፣ የሚንቀሳቀስ የሚያወራ ሰው አይኖርም ማለት ነው። ተስማምታችኋል? ለትንሽ ደቂቃ ነው የምንቆየው፣ ብዙ አናስቆያችሁ። 2 ወይም 3 መርሃ ግብር ቢኖር ነው። ስለዚህ በተረጋጋ መንፈስ ሆናችሁ ትቀመጣላችሁ ማለት ነው። ተስማምተናል? በጣም ጥሩ። ወደ መጀመሪያው መርሃ ግብር ከማለፋችን በፊት አንድ ዝማሬ ከኔ ጋር የያሬዳዊ ወረብ ነው። አብረን ዘምርና ወደ መርሃ ግብሩ እናልፋለን ማለት ነው።
ብርሃነ ፈኑ ዲቤ ፈኑ ዲቤነ ብርሃነ ፈኑ ዲቤ። ስለ ዝማሬ በነበረን ሰዓት የአምላካችን ስም የተመሰገነ ይሁን። አብረን ነበርን ዘምራለን ያልኳችሁ ዝም አላችሁ እናንተ አችሉትም ነው እንዴ? እሺ፣ በቀጣይ ወንድሞቻችንና እህቶቻችን እናንተ የምትችሉትን ዝማሬ ይዘምሩላችኋል። ከነሱ ጋር አብራችሁ ትዘምራላችሁ ማለት ነው። በቀጥታ ወደ መጀመሪያ መርሃ ግብር እናልፋለን። የመጀመሪያ መርሃ ግብር ወንድማችን ዘማሪ መላኩ ዝማሬ ያቀርብልናል። እኛም ከእሱ ጋር አብረን እንዘምራለን። ወደ ወንድማችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መብሳያን የተሰኛችው የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የመስቀል ስር ያደረ ልጆች የጻድቃን የሰማዕታት የሐዋርያት የመላእክት እምነት ተከታዮች በወደደን ባፈቀረን ፍቅሩን እስከ መስቀል ድረስ ሞቶ በገለጠልን እንዲሁም ደግሞ በትንሣኤው ትንሣኤያችንን ባወጀልን በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ብሎ ሰላሙን በሰጠን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጽኑ ሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን ስሙን እንድናመሰግን በኃጢአት በበደል ባለቀችው እድሜ ላይ ይህችን የንስሐ ጊዜ ሰጠን የአባቶቻችን አምላክ የእኛም አምላክ የሆነው ቅዱስ እግዚአብሔር የተመሰገነና የተወደሰ ይሁንልን። አሜን። አትለይምና እናትነትን ከድንግልና ምልጃን ከርኅራኄ ጋር አስተባብራ የያዘች የአዲስ ኪዳን ኪሩብ እማምላክ ወላዲተ አምላክ ሳሌተ ምሕረት አቁራይተ መዓት ቤዛዊተ ኩሉ ዓለም የሆነችው ቅድስት እናቱ ድንግል ማርያም እንደተሰጣት ክብር መጠን የተመሰገነችና የተወደሰች ትሆንልን። ከኔ ጋር እያጨበጨብን እልል እያልን እንዘምራለን ማለት ነው። ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ እያልን እልል እያልን እያጨበጨብን እንዘምራለን። ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ተመረጠች ነፍሴ አንተን ለማወደስ ከላይ ከአርያም ከሥላሴ መቅደስ በአንድነት ሦስትነት በዙፋኑ ሞልቶ የሚሳነው የለም ለሥላሴ ከቶ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ከመንገድ ዳር ልቆ የወደቀን ላንሳ የተራበን ላብላ የታመመ ልርሳ እንደ አብርሃም አድርገኝ እንደ ደጉ አባት ቤቴ እንዲሞላ ባንተው በረከት ኃይሌ ብርታቴ ክብሬ ሞገሴ ክብሬ ሞገሴ
ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ጠፈሩን በውሃ በጥበብ የሰራ እኔስ ይገርመኛል የሥላሴን ሰላም። ኑና ተመልከቱ ታምራት ሲሰራ ሰዎች እልል በሉ ወላዶሬ ሳራ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ አብ አንድያ ልጁን እስኪሰጥ ወዶናል ወልድም በተዋሕዶ እኛኑ መስሎናል። ኃይሉ ተገለጠ የመንፈስ ቅዱስ በቅዱሳን አድሮ ሲያደርስ ሲፈውስ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ከመንገድ ዳር ልቁም የወደቀን አንሳ የተራበን አብላ የታመመን እርሳ እንዳውርሃው አድርገኝ እንደ ደጉ አባት ቤቴ እንዲሞላ አንተ በረከት ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ አማኑኤል አምላክ ምስጋና ይገባሃል። ለአዳም ልጆች ሁሉ ሕይወትን ሰጥተሃል። እልልታ ይገባል ለታላቁ ጌታ ምሕረትን ለሰጠን በኃጢአታችን ፈንታ። አማኑኤል አምላክ ምስጋና ይገባሃል። ለአዳም ልጆች ሁሉ ሕይወትን ሰጥተሃል። እልልታ ይገባል ለታላቁ ጌታ በኃጢአታችን ፈንታ እንደ ምስኪን ደሃ አንገቱን ቀልሶ ሰየምስል ምሕረት ላረገልን እንባችን አብሶ ሰየምስ ከባርነት ቀንበር ፍጹም ነፃ ወጣን ሰየምስ ደስ ይበለን ባንተ በትንሣኤው ብርሃን ሰየምስራች አማኑኤል አምላክ ምስጋና ይገባሃል። ለአዳም ልጆች ሁሉ ሕይወትን ሰጥተሃል። እልልታ ይገባል ለታላቁ ጌታ ምሕረትን ለሰጠን በኃጢአታችን ፈንታ። ከለሜዳ ለእሱ እርቃኑን የቆመው የእኛ መድኃኒዓለም ሞትን ድል አረገው። ጨረቃና ከዋክብት ደም አለቀሱለት ሞትን ድል ለነሳውና መስግን በእውነት ሰየምስል አማኑኤል አምላክ ምስጋና ይገባሃል። ለአዳም ልጆች ሁሉ ሕይወትን ሰጥተሃል። እልልታ ይገባል ለታላቁ ጌታ በኃጢአታችን ፈንታ። መግደላዊት ማርያም በጣም ደስ ይበልሽ አምላክሽ ተነስቷል ከኃጢአት ሊያነጻሽ። እናንተ ሐዋርያ በእምነት የጸናችሁ ፍራቻ ይወገድ ተነስቷል የምስራች አማኑኤል ምስጋና ይገባሃል። አዳም ልጆች ሁሉ ሕይወትን ሰጥተሃል። ለታላቁ ጌታ ምሕረትን ለሰጥ በኃጢአታችን ፈንታ ንገሩ ለዓለም ያረግላችሁን ከሲኦል እስራት ያላቀቃችሁን። እሰየ ምስራች ሰይጣን ድል ተመታ። ዘማሬን እናቅርብ ሁላችን በደስታ እሰየ ምስራች አማኑኤል
ምስጋና ይገባሃል አዳም ልጆች ሁሉ ሕይወትን ሰጥተሃል። እልልታ ይገባል ለታላቁ ጌታ ምሕረትን ለሰጠን በኃጢአታችን ፈንታ። አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር መለክፈል መድኃኔዓለም ተመስገን መለክፈል ድብቁን ኃጢአት አንተ ብትገልጠው ይቅር ብለኝ ባትሸፍነው እንደ ሰው በደል ቢቆጥር ጌታ ለኔ ኃጢአት የለውም ቦታ። አማኑኤል ተመስገን ለዚህ ፍቅር መለክፈል መድኃኔዓለም ተመስገን ለዚህ ፍቅር መለክፈል በየደቂቃው ኃጢአት ስሰራ ስሰርቅ ስበድል አንተን ሳልፈራ አንተ ግን ፊት ምንም ቢቀየም በቁጣ በትር አልቀጸፍከኝም። አማኑኤል ተመስገን ለዚህ ፍቅር ልክፈል መድኃኔዓለም ተመስገን ልክፈል ምሕረት ክልከ አድነኝ ዛሬ ታክቶኛልና በኃጢአት መኖሬ ዓለም በኃጢአት እየሳበችኝ በድርቅ ደስታ መኖር አቃተኝ። መድኃኔዓለም ተመስገን ለዚህ ፍቅር መለክፈል አማኑኤል ተመስገን ለዚህ ፍቅር መለክፈል አማን በአማን አማን በአማን ተንሥአ አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን አማን በአማን ተንሥአ አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነሥቷል የዓለም መድኃኒት ተነሥቷል የዓለም መድኃኒት ተነሥቷል የዓለም መድኃኒት ተነሥቷል የዓለም መድኃኒት። አሜን። ዝማሬያችን ይቀበልልን። እሺ ለወንድማችን ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። አሜን። እስከ መጨረሻው በቤቱ አጽንቶ የስሙ ቀዳሽ የመንግስት ወራሽ ያርግልን። ዘምራችኋል አይደለ? ግን አላየኋችሁም፣ አልሰማኋችሁም ነው ወይስ አትታዩም? ስትዘምሩ በደንብ አልዘመራችሁም። መዘመር ካልቻላችሁ እንደው እልል አትሉም እንደ ቢያንስ ነው ወይስ ልታማችሉ? እስኪ እልል በሉ። እጅ ነው የሰማነው፣ እልልታ አልሰማንም። አሁን ደስ እንዲላችሁ ስለፈለኩ ነው። አንድ ሰው ሲዘምር አምላኩን ብቻ አይደለም የሚያመሰግነው። እየሰማችሁኝ ነው? እግዚአብሔርን ወይም ፈጣሪውን ብቻ አይደለም የሚያመሰግነው። ከምስጋናው አልፎ ራሱ የራሱንም ደስታ እየፈጠረ ነው። ሰምታችሁኛል? ስለዚህ አንድ ሰው እየዘመረ እያለ እግዚአብሔር ብቻ ሳይሆን የሚያመሰግነው የራሱን ደስታ እየፈጠረ ነው ውስጡ ላይ ማለት ነው። ስለዚህ ዝማሬ መዘመር ካልቻላችሁ ቢያንስ በእልልታ በጭብጨባ ማጀብ ይኖርባችኋል ማለት ነው። አንድ ጥያቄ ልጠይቃችሁ፣ ፈቃደኞች ናችሁ? እሺ፣ ስጦታ ሰጣችሁ ታውቃላችሁ? ልብስ ሊሆን ይችላል፣ ብርም ሊሆን ይችላል፣ ምግብ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ለተቸገረ ሰው ሰጣችሁ ታውቃላችሁ? እርግጠኞች ናችሁ? ከየት አምጥታችሁ?
እናንተ ለምናችሁት ለሌላ ሰው ሰጣችኋል። ስለዚህ እንደዛ ከሆነ እኮ እናንተ ነበራችሁ እዚህ ጋር ቆማችሁ ማስተማር የነበረባችሁ እንጂ እኛ ነበርንም ማለት እኮ ነው። የምሬን ነው የምላችሁ። ለምን መሰላችሁ? በዚህ በአንደኛ ነገሥት ተብሎ የሚጠራ መጽሐፍ ቅዱስ ውስጥ አለ እና እዛ መጽሐፍ ላይ ምን የሚል ታሪክ አለ መሰላችሁ? ነብዩ ኤልያስ ይባላል። ሰማችሁ? ኤልያስ ይባላል። አልሰማችሁ? ካልሰማችሁ ቤተክርስቲያን ትመጡ ማለት ነው። የሰማችሁን ትኖራላችሁ፣ ያልሰማችሁም አላችሁ። ነብዩ ኤልያስ ይባል ሰው ነበረ። የዛሬ ሰው አይደለም፣ በእርግጥ የድሮ ሰው ነው። ያው የድሮ ሰዎች እኛ የምናውቃቸው በስማቸው አይደለ፣ ከስማቸው አልፎ ደግሞ በስራቸው እናውቃቸዋለን። እና ይሄ ሰው ትልቅ ሰው ስለሆነ እኛም እናውቀዋለን ዛሬ ማለት ነው። እግዚአብሔር ይልከዋል። አንድ ቀን እግዚአብሔር ወደ ያኔ ሰራብታ የምትባል ሀገር ነበረች። ወደዛ እግዚአብሔር ሂድ ብሎ ይልከዋል። ወዴት አልኳችሁ? ጎበዞች፣ ሰራብታ አልኳችሁ። አታውሩ፣ ሌሎቻችሁ አታውሩ፣ አትነሱ፣ አትንቀሳቀሱ። በጸሎት አይደል ጀመርነው። ከዛ በኋላ ማውራትም መንቀሳቀስም አይቻልም። ህፃናቱ ችግር የለውም እንደፈለጉ ይሆኑ፣ ድምጽ ባያወጡ ግን ጥሩ ነው። እና ወደ ሰራብታ ሀገር እንዲሄድ እግዚአብሔር ይነግረዋል፣ ለዚህ ለኤልያስ ማለት ነው። ኤልያስም ተነስቶ ሄደ። እሺ አለ። ያው አሁን ህዝቦች እኮ ነን። እግዚአብሔር አምላክ ሲልከን ሲያዘን የማንሰማው የአሁኖቹ ነን እንጂ የድሮዎቹ እግዚአብሔር ሲያዛቸው ወዲያው ነበር የሚያደርጉት። ምክንያቱም ከእግዚአብሔር ጋር የነበራቸው ግንኙነት እኛ እንደዚህ ብለን ልንጠቅሰው አንችልም። በጣም የቀረበ ስለነበረ ይሰሙት ነበር። እና ይሄም ኤልያስ ተነሳና ሄደ ወደ ሰራብታ። ልክ ወደ ሰራብታ እንደደረሰ አንዲት እጅግ ድሃ የሆነች ሴት ያያል። ምን የሆነች ሴት? ድሃ መበለት ያያል። እሷን ያያታል። ምን ስታረጋያት? ዝም በይ እንጂ አታውሩ፣ አታውሪ። እንጨት ስትለቅም ያያታል። ምን ስታረግ አልኳችሁ? እንጨት ስትለቅም ያያታል። ማን ነው የሚያያት? ኤልያስ። በደንብ ስሙኝ እሺ። እንጨት ስትለቅም አያት። ያው ከመንገድ ነው የመጣው። ከመንገድ የመጣ ሰው ደግሞ ይደክመዋል አይደለ? ይደክመዋል፣ ይርበዋል፣ ይጠማዋል። ስለዚህ ጠምቶ ስለነበረ ውሃ ጠጭኝ አላት። ምን ስታረግ ነበር ያገኛት? እንጨት ስትለቅም ነበር ያገኛት። ውሃ ጠጭኝ ይላታል። ከዛ ወደ ቤቷ ውሃ ለማምጣት እየሄደች ሳለ መንገድ ላይ ጠራትና በዛው የሚበላ እንጀራ ይዘሽልኝ ነይ አላት። ምን ይዘሽልኝ ነይ? እንጀራ ይዘሽልኝ ነይ አላት። ከዛ እሷም ያው ድሃ አይደለች፣ ምንም አልነበራትም። ቤት ውስጥ የነበረው እፍኝ ዱቄትና እፍኝ ታውቃላችሁ አይደለ? ትንሽዬ በሱ እንደዚህ እፍኝ ዱቄትና ትንሽዬ ዘይት ብቻ ነበር የነበራት እንጂ እንጀራ አልነበራትም። እና እሷ ማለችው ቤቴ ውስጥ እንደው በእግዚአብሔር ስም ማለችለትና ቤቴ ውስጥ ያለው ከእፍኝ ዱቄትና ከትንሽዬ ዘይት በቀር ሌላ ምንም ነገር የለም። ይሄንንም እንጨት የምለቅመው ያንን ዱቄት ለኔና ለልጆቼ ሰርቼ በልተናው እንድንሞት ነው እንጂ ሌላ ነገር ምንም የለኝም አለችው። ምን ለማድረግ ነው አለችው? በልተናው እንድንሞት። ምክንያቱም ከዛች ከእፍኝ ዱቄት በቀር ሌላ ምንም የላትም። አያችሁ፣ ምንም ስላልነበራት እንጨት የምትለቅመው ያንን ዱቄት ሰርታ ለሷ በልታ ለልጆቿም አብልታ ከዛ በኋላ ምንም የላትም ማለት ነው። የሚበላ ነገር ያልቃል ያ ዱቄት ከሰራቸው በኋላ። ስለዚህ እኔ እንጨት እየለቀምኩ ያለሁት ይሄን ዱቄት ሰርቼ በልተን ከዛ በኋላ ለመሞት ነው እንጂ እንኳን እንጀራ ምንም ነገር የለንም አለችው ለኤልያስ። የሚገርማችሁ ነገር እንደዛም ስትለው ኤልያስ ምን አላት መሰላችሁ? እንዳልሽው አድርጊ አላት። እንዳልሽው አድርጊ ማለት እንጨት የምትለቅመው ምን ለማድረግ ነበረ? ዱቄቱን ለመስራት አልነበር? ለመስራት እና እሷንም ልጆቿንም ለማብላት ነበር። እንዳልሽው አድርጊ፣ ነገር ግን አላት፣ ነገር ግን ዱቄቱን ስትሰሪ ከዱቄቱ ትንሽ ቀንሰሽ ለኔ እንጎቻ አድርጊልኝ አላት። ከዛች ከእፍኝ ዱቄት እኮ ነው። አይገርማችሁ? የሚገርም እኮ ነው አይደለ? ከእፍኝ ዱቄቱ ቀንሰሽ ለኔ እንጎቻ አድርጊልኝ አላት። ከዛ አድርጊልኝና ይዘሽልኝ አላት። እሷም እምቢ አላለችው። የሚገርማቸው እሺ አለችው። እናንተ ብትሆኑ እሺ ትሉ ነበር? ትሉ ነበር? እሺ ትሉ ነበር እናንተ? ትንሽዬ የሆነ እንደው ከዚህ እንደው በልታችሁ ጠግባችሁ ስትወጡ የሆነ ምግብ ነገር ይዛችሁ እየወጣችሁ ነው እንበል።
እናንተ እንግዲህ ጠግባችሁ ይዛችሁ እየወጣችሁ የሆነ ሰው የራበው ሰው ስጡኝ ቢላችሁ ትሰጡታላችሁ? እርግጠኞች ናችሁ? ለማናችሁ እርግጠኞች ናችሁ? ትሰጡታላችሁ? እንደዛ ከሆነ ጥሩ ሰዎች ናቸው ማለት ነው። እሷም እሺ ያለችውና ትሰጠዋለች ማለት ነው። ልክ እሷ እንዳላት ታደርግለታለች። ከዛ በኋላ አታውሩ፣ ዝም በሉ እሺ፣ አታውሩ። እንጨርሳለን። ቢያንስ 20 ደቂቃ ብናስጠብቃችሁ ነው። ከዛ በላይ አንቆይም። እሺ እሺ፣ አትሉ ብዙ አንቆይም። እና አደረገች። ከዛ በኋላ ምን አይነት ታምር ተፈጠረ መሰላችሁ? ያ ከነበራት ከትንሽዬ ዱቄት ኤልያስ ያላትን ነገር ቀንሳ ለኤልያስ እንጀራ ለመስራት ስላሰበች እሺ ስላለች ስለተስማማች ከዚያን ቀን በኋላ ቤቷ ውስጥ በማድጋዋ ዱቄት አልቆ አያውቅም። ሁሌ እንደሞላ ነበረ። በማሰራዋ ደግሞ ዘይት ጎሎ አያውቅም። ሁሌ እንደሞላ ነበረ ማለት ነው። ገብቷችኋል? ያንን ከነበራት ከትንሽዬ ዱቄት እሺ አካፍልሃለሁ፣ እንጎቻ እሰራልሃለሁ ብላ ስላሰበች ነው ስለተስማማች። ከዚያ በኋላ እግዚአብሔር ምን አደረገላት? ከማድጋዋ ዱቄት ሳይጎል ከዘይት ማነው ከማሰራዋም እንደዛው በተመሳሳይ ዘይት ሳይጎል እሷም እየበላች ኤልያስም እየበላ ልጆቿም እየበሉ ብዙ ጊዜ ቆዩ ማለት ነው። ተረታችሁኛል? ስለዚህ እናንተ በእርግጥ ያለንን እንሰጣለን ብላችኋል። ይሄ ትልቅነት ነው። እውነት ለመናገር እማትሰጡም ስለምትኖሩ ከዚህ በኋላ ለእናንተ ያላችሁ ነገር ለሌላቸው ሰዎች ደግሞ ስጡ። እሺ? ምክንያቱም ይኸውላችሁ እግዚአብሔር አምላክ እናንተን ሲያዘጋጅ እንዲሁ ለከንቱ አይደለም። ሰምታችሁኛል? እንደው ለዋዛ እንዳይመስላችሁ። የሆነ ሰው እናንተ ላይ እንዲጸድቅ ስለፈለገ ነው እግዚአብሔር እናንተን የሚያዘጋጀው። ሰምታችሁኛል? ስለዚህ ካላችሁ ነገር ላይ ለሌላ ሰው ስትሰጡ እግዚአብሔርን የሆነ ብልጦች ሁኑ። እዚህ ጋር ሰምታችሁኛል? አትሞኙ። እግዚአብሔርን ባለዳ ነው ያደረጋችሁት ያላችሁት። ምክንያቱም እቺ ሴት ራሱ እግዚአብሔርን ባለዳ ስላደረገችው ነው። እግዚአብሔርን ተማምና ነው ለዛ ሰውዬ የሰጠችው። እግዚአብሔር አምና ነበረ። እግዚአብሔርን ባለዳ ስላደረገች እግዚአብሔር ደግሞ ከፍራት ሙሉ ዘመኗ ያንን ዱቄት ሳያልቅ ያንን በማሰሮዋ ዘይት ሳይጎል እየበላች ኖረች ማለት ነው። ምናልባት ይሄ ብሉይ ኪዳን ታሪክ ነው፣ የድሮ ጊዜ ታሪክ ነው። ይሄ የድሮ ታሪክ አይደለ ወይ? በአዲስ ኪዳን ደግሞ እኛ ያለነው በአዲስ ኪዳን ስለሆነ ምናልባት ያኔ እንደው ዘመኑ ጥሩ ሊሆን ይችል ነበረ። አሁን ደግሞ ዘመኑም ክፉ ነው። አዲስ ኪዳን ላይ ስለሆነ ብዙ ነገር ላናገኝ እንችል ይሆናል፣ ትሉም ይሆናል። ነገር ግን በአዲስ ኪዳን ላይ ራሱ በሉቃስ ወንጌል ላይ የተጠቀሰች አንድ ሴት አለች። እሷም መበለት ሴት ናት። መበለት ምንድን ነው? ድሃ። ትክክል፣ ድሃም ነው። ከተሳሳት መምህር በኋላ ያርሙኛል። መበለት ማለት በድሮ ጊዜ ባሎቻቸው የሞተባቸው ሚስቶች ናቸው። ባል ያልነበራቸው ሚስቶች ማለት ነው፣ ሴቶች እና ድሃዎችም ነበሩ። እቺ በሉቃስ ወንጌል ላይ ያለች ያልኳችሁ እጅግ ድሃ ነበረች እሷ። እና አንድ ቀን መጽሐፍ ቅዱስ ካላችሁ ምናልባት የመጀመሪያው ታሪክ አንደኛ ነገሥት ምዕራፍ 17 ቁጥር 8 ጀምራችሁ አንብቡት። አሁን የምነግራችሁ ታሪክ ደግሞ የሉቃስ ወንጌል ምዕራፍ 21 ከቁጥር 1 ላይ ጀምራችሁ አንብቡት። ትንሽ ነው፣ አጭር ነው። እሺ። እና እቺ ሴትዮ መበለት ናት፣ ምንም የላትም። ያላት 2 ሳንቲም ብቻ ነበር። ስንት ሳንቲም? 2 ሳንቲም። 2 ሳንቲም ብቻ። ዛሬ ላይ እናንተ መቼስ ከ2 ሳንቲም በላይ ነው ያላችሁ አይደለ? 2 ሳንቲም ምን ያደርጋል ዛሬ? ስለዚህ ከዛ በላይ ነው ያላችሁ እናንተ። እቺ ሴትዮ ያላት 2 ሳንቲም ለማን ሰጣቸው? ያኔ የሆነ የተዘጋጀ ምጽዋት እንደ ባንክ አይነት ነገር ነበር። አሁን በሆነ አጠራር ባንክ አይደለም የምንለው፣ እንደዚህ አይነት ነገር ነበረ። ያ የነበራት 2 ሳንቲም እዛ ውስጥ ጨመረችው። ምን ላይ ጨመረችው? ባንክ ውስጥ የሆነ ምጽዋት የሚሰበስብበት አለ አይደለ? ቤተክርስቲያን ውስጥ እዛ ላይ እንደዛ አይነት ነገር ነው በሉት። እና እዛ ውስጥ ጨመረችው። እዛ ውስጥ ጨምረው እግዚአብሔር ያያታል። እግዚአብሔር አያት። ከዛ 2 ሳንቲም ስለሰጠች እግዚአብሔር ምን አለ መሰላችሁ? እውነት እላችኋለሁ ከዚች ከመበለት ሴትዮ ከሰጣችሁ 2 ሳንቲም በላይ የሰጠ ማንም የለም። ግን እኮ ባለጸጋዎች ነበሩ፣ ብዙ ባለጸጋዎች ከሷ በላይ የሰጡ ብዙ ብር የሰጡ ነበሩ። እግዚአብሔር ግን ምን አላት? ከሷ በላይ የሰጠ ማንም የለም። ለምን ያላት ይመስላችኋል? የነበራትን እኮ ነው የሰጠችው። አትርሱ። የነበራትን 2 ሳንቲም ለማን ሰጠች? ለእግዚአብሔር ሰጠችው። አያችሁ፣ ባለዕዳ አደረገችው እግዚአብሔር። ከዛ በኋላ አመሰገናት እሱ ራሱ። ከዚች ከሷ በላይ የሰጠ አንድም ባለጸጋ የለም አለ። ስለዚህ እናንተም ዛሬ ላይ ምን ልላችሁ ፈልጌ ነው፣
ይሄ ድሃነን የለንም ልብስ የለንም ምናምን ነገር እያላችሁ አትማሙ። እግዚአብሔር ከእናንተ ጋር ነው ያለው። ሰምታችሁኛል? ከሁሉም ሰው ጋር ነው ያለው። በእርግጥ ግን ደግሞ አብልጦ ከእናንተ ጋር እንደ እግዚአብሔር ቅዱስ ዮሐንስ አፈወርቅ ሲባል አልሰማችሁ እንዴ? ምንም አሰሙም እንዴ? እናንተ ቤተክርስቲያን አትከታተሉም? ሚካኤል ቅርባችሁ ነው። አትበጥም አትማሩም እንዴ? ታዲያ ቢያንስ እንደው ቅድም የነገርኳችሁ ኤልያስ አልሰማችሁም እንበል። ብዙ ጊዜ አይጠቀስ ይችላል ስሙ። ግን ቅዱስ ዮሐንስ አፈወርቅን አታውቁትም? በስሙ እኮ ነው እንደዚህ በአካል ሚካኤል መጥቶ ምናምን እንደዛ አላልኳችሁ። በስም ሲጠራ አልሰማችሁ? እሺ ከዚህ በኋላ አወቁት። ቅዱስ ዮሐንስ አፈወርቅ ማለት ድሮ ጊዜ አንጾኪያ የሚባል ሀገር ነበረ። አሁንም አለ፣ ይቅርታ አንጾኪያ የሚባል ሀገር አለ። እዛ ላይ የተወለደ ሰው ነው። ኢትዮጵያዊ አይደለም። እዛ ላይ የተወለደ ሰው ነው። በ300 መምህር ያርሙኛል አንድነቱን እንዲያድለን የምንበላውንም ከስጋችን የምንጠጣውን ከደማችን ያዋህድልን። አገራችን ጽኑ ሰላም አድርጎ ይጠብቅልን። ሕሙማንን ይፈውስልን። አምላካችን የጻድቃን ረድኤት በረከት አማላጅነታቸው እንዲያውልብን ቀሪ ሰዓታችን እንዲባርክልን እንዲህ በማለት ቅዱስ ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአት በደላችን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአት የኃጢአት ሁሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሉ እንጂ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን በሉ። አሰሮ ለሰይጣን ሰላም እምይእዜሰ በሉ። እናንተ ከሆነ ፍስሐ ወሰላም በክርስቶስ ክርስቲያን በወልድ ውሉደ ብርሃን በመንፈስ ቅዱስ መንፈሳዊያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት እንዲሁም ያደራ ልጆች በወደደን ባፈቀረን እስከ መስቀል ሞት በደረሰልን በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ጥንት የነበረ አልፋ አሁንም ያለ ሕያው ዓለማትን አሳልፎ የሚኖር ኦሜጋ መድኃኔ ዓለም ኢየሱስ ክርስቶስ አቁራይተ መዓት ሰዓሊተ ምሕረት መዝገበ በረከት እናቱ እናታችን ቅድስት ድንግል ማርያም ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት እንደየክብራቸውና እንደየማዕረጋቸው መጠን የተመሰገኑና ከፍ ከፍ ያሉ ይሆኑልን። እሺ መርሃ ግብራችን ጀምረናል። ከዚህ በኋላ የሚነሳ ሰው አይኖርም፣ የሚንቀሳቀስ የሚያወራ ሰው አይኖርም ማለት ነው። ተስማምታችኋል? ለትንሽ ደቂቃ ነው የምንቆየው፣ ብዙ አናስቆያችሁ። 2 ወይም 3 መርሃ ግብር ቢኖር ነው። ስለዚህ
በተረጋጋ መንፈስ ሆናችሁ ትቀመጣላችሁ ማለት ነው። ተስማምተናል? በጣም ጥሩ። ወደ መጀመሪያው መርሃ ግብር ከማለፋችን በፊት አንድ ዝማሬ ከኔ ጋር የያሬዳዊ ወረብ ነው። አብረን ዘምርና ወደ መርሃ ግብሩ እናልፋለን ማለት ነው። ትንሣኤከ ለአመነ ትንሣኤከ ዲቤነ ብርሃነ ፈኑ ዲቤ ፈኑ ዲቤነ ብርሃነ ፈኑ ዲቤ። ስለ ዝማሬ በነበረን ሰዓት የአምላካችን ስም የተመሰገነ ይሁን። አብረን ነበርን ዘምራለን ያልኳችሁ ዝም አላችሁ እናንተ አችሉትም ነው እንዴ? እሺ፣ በቀጣይ ወንድሞቻችንና እህቶቻችን እናንተ የምትችሉትን ዝማሬ ይዘምሩላችኋል። ከነሱ ጋር አብራችሁ ትዘምራላችሁ ማለት ነው። በቀጥታ ወደ መጀመሪያ መርሃ ግብር እናልፋለን። የመጀመሪያ መርሃ ግብር ወንድማችን ዘማሪ መላኩ ዝማሬ ያቀርብልናል። እኛም ከእሱ ጋር አብረን እንዘምራለን። ወደ ወንድማችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መብሳያን የሰኛችው የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የመስቀል ስር ያደረ ልጆች የጻድቃን የሰማዕታት የሐዋርያት የመላእክት እምነት ተከታዮች በወደደን ባፈቀረን ፍቅሩን እስከ መስቀል ድረስ ሞቶ በገለጠልን እንዲሁም ደግሞ በትንሣኤው ትንሣኤያችንን ባወጀልን በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ብሎ ሰላሙን በሰጠን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጽኑ ሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን ስሙን እንድናመሰግን በኃጢአት በበደል ባለቀችው እድሜ ላይ ይህችን የንስሐ ጊዜ ሰጠን የአባቶቻችን አምላክ የእኛም አምላክ የሆነው ቅዱስ እግዚአብሔር የተመሰገነና የተወደሰ ይሁንልን። አሜን። አትለይምና እናትነትን ከድንግልና ምልጃን ከርኅራኄ ጋር አስተባብራ የያዘች የአዲስ ኪዳን ኪሩብ እማምላክ ወላዲተ አምላክ ሳሌተ ምሕረት አቁራይተ ማት ቤዛዊተ ኩሉ ዓለም የሆነችው ቅድስት እናቱ ድንግል ማርያም እንደተሰጣት ክብር መጠን የተመሰገነችና የተወደሰች ትሆንልን። ከኔ ጋር እያጨበጨብን እልል እያልን እንዘምራለን ማለት ነው። ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ እያልን እልል እያልን እያጨበጨብን እንዘምራለን። ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ
ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ተመረጠች ነፍሴ አንተን ለማወደስ ከላይ ከአርያም ከሥላሴ መቅደስ በአንድነት ሦስትነት በዙፋኑ ሞልቶ የሚሳነው የለም ለሥላሴ ከቶ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ከመንገድ ዳር ልቆ የወደቀን ላንሳ የተራበን ላብላ የታመመ ልርሳ እንደ አብርሃም አድርገኝ እንደ ደጉ አባት ቤቴ እንዲሞላ ባንተው በረከት ኃይሌ ብርታቴ ክብሬ ሞገሴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ጠፈሩን በውሃ በጥበብ የሰራ እኔስ ይገርመኛል የሥላሴን ሰላም ኑና ተመልከቱ ታምራት ሲሰራ ሰዎች እልል በሉ ወላድ ሬሳና ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ አብ አንድያ ልጁን እስኪሰጥ ወዶናል ወልድም በተዋሕዶ እኛኑ መስሎናል ኃይሉ ተገለጠ የመንፈስ ቅዱስ በቅዱሳን አድሮ ሲያደርስ ሲፈውስ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ከመንገድ ዳር ልቆ የወደቀን ላንሳ የተራበን ላብላ የታመመ ልርሳ እንደ አብርሃም አድርገኝ እንደ ደጉ አባት ቤቴ እንዲሞላ ባንተው በረከት ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ አማኑኤል አምላክ ምስጋና ይገባሃል ለአዳም ልጆች ሁሉ ሕይወትን ሰጥተሃል እልልታ ይገባል ለታላቁ ጌታ ምሕረትን ለሰጠን በኃጢአታችን ፈንታ አማኑኤል አምላክ ምስጋና ይገባሃል አዳም ልጆች ሁሉ ሕይወትን ሰጥተሃል እልልታ ይገባል ለታላቁ ጌታ በኃጢአታችን ፈንታ እንደ ምስኪን ደሃ አንገቱን ቀልሶ ሰየምስል ምሕረት ላረገልን እንባችን አብሶ ለዚህ ፍቅር ከባርነት ቀንበር ነፃ ወጣን ለዚህ ፍቅር ደስ ይበለን ባንተ በትንሣኤ ብርሃን ሰየምስል አማኑኤል አምላክ ምስጋና ይገባሃል አዳም ልጆች ሁሉ ሕይወትን ሰጥተሃል እልልታ ይገባል ለታላቁ ጌታ አልቀጸፍከኝም አማኑኤል ለዚህ ፍቅር ስንክፍል መድኃኒዓለም የእኛ መድኃኒዓለም ሞት እንድናልፍን ምሕረት ክልከ አድነን ዛሬ ታጥቦኛልና በኃጢአት መኖሬ
በኃጢአት እየሳበችኝ በደስታ መኖር አቃተኝ። መድኃኒዓለም ተመስገን ለዚህ ፍቅር ትልቅ ክብር አማኑኤል ተመስገን ለዚህ ፍቅር ትልቅ ክብር አማን አማን አምላክሽ ተመስገን በኃጢአት ያዛኝ እናት ማርያም በእምነት የጸናችው ፍራቻ ይወገድ ተነሷል። የምስራች አማኑኤል ምስጋና ይገባሃል። አዳም ልጆች ሁሉ ሕይወትን ሰጥተሃል። ለታላቁ ጌታ ምሕረትን ልስጥ በኃጢአታችን ፈንታ ንገሩ ለዓለም ያረግላችሁን ከሲኦል እስራት ያላቀቃችሁን። እሰየ ምስራች ሰይጣን ድል ተመታ። ዘማሬን እናቅርብ ሁላችን በደስታ እሰየ ምስራች አማኑኤል ምስጋና ይገባሃል። አዳም ልጆች ሁሉ ሕይወትን ሰጥተሃል። እልልታ ይገባል ለታላቁ ጌታ ምሕረትን ለሰጠን በኃጢአታችን ፈንታ አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር ምን ልክፈል መድኃኒዓለም ተመስገን ምን ልክፈል ድብቁን ኃጢአት አንተ ብትገልጠው ይቅር ብለኝ ባትሸፍነው እንደ ሰው በደል ቢቆጥር ጌታ ለኔስ ኃጢአት የለውም ቦታ። አማኑኤል ተመስገን ለዚህ ፍቅር ምን ልክፈል መድኃኒዓለም ተመስገን ለዚህ ፍቅር ምን ልክፈል በየደቂቃው ኃጢአት ስሰራ ስሰርቅ ስበድል አንተን ሳልፈራ አንተ ግን ፊት ምንም ቢቀየም በቁጣ በትር አልቀጸፍከኝም። አማኑኤል ተመስገን ለዚህ ፍቅር ምን ልክፈል መድኃኒዓለም ተመስገን ምን ልክፈል ምሕረት ክልከ አድነኝ ዛሬ ታክቶኛልና በኃጢአት መኖሬ ዓለም በኃጢአት እየሳበችኝ በድርቅ ደስታ መኖር አቃተኝ። መድኃኒዓለም ተመስገን ለዚህ ፍቅር ምን ልክፈል አማኑኤል ተመስገን ለዚህ ፍቅር ምን ልክፈል አማን በአማን አማን በአማን ተንሥአ አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን አማን በአማን ተንሥአ አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነሥቷል የዓለም መድኃኒት ተነሥቷል የዓለም መድኃኒት ተነሥቷል የዓለም መድኃኒት ተነሥቷል የዓለም መድኃኒት። አሜን። ዝማሬያችን ይቀበልልን። እሺ ለወንድማችን ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። አሜን። እስከ መጨረሻው በቤቱ አጽንቶ የስሙ ቀዳሽ የመንግስት ወራሽ ያርግልን። ዘምራችኋል አይደለ? ግን አላየኋችሁም፣ አልሰማኋችሁም ነው ወይስ አትታዩም? ሲዘምሩ በደንብ አልዘመራችሁም። መዘመር ካልቻላችሁ እንደው እልል አትሉም እንደ ቢያንስ ነው ወይስ ልታማችሉ? እስኪ እልል በሉ
እጅ ነው የሰማነው፣ ልልታ አልሰማንም። አሁን ደስ እንዲላችሁ ስለፈለኩ ነው። አንድ ሰው ሲዘምር አምላኩን ብቻ አይደለም የሚያመሰግነው። እየሰማችሁኝ ነው? እግዚአብሔርን ወይም ፈጣሪውን ብቻ አይደለም የሚያመሰግነው። ከምስጋናው አልፎ ራሱ የራሱንም ደስታ እየፈጠረ ነው። ሰምታችሁኛል? ስለዚህ አንድ ሰው እየዘመረ እያለ እግዚአብሔር ብቻ ሳይሆን የሚያመሰግነው የራሱን ደስታ እየፈጠረ ነው ውስጡ ላይ ማለት ነው። ስለዚህ ዝማሬ መዘመር ካልቻላችሁ ቢያንስ በእልልታ በጭብጨባ ማጀብ ይኖርባችኋል ማለት ነው። አንድ ጥያቄ ልጠይቃችሁ፣ ፈቃደኞች ናችሁ? እሺ፣ ስጦታ ሰጣችሁ ታውቃላችሁ? ልብስ ሊሆን ይችላል፣ ብርም ሊሆን ይችላል፣ ምግብ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ለተቸገረ ሰው ሰጣችሁ ታውቃላችሁ? እርግጠኞች ናችሁ? ከየት አምጥታችሁ? እናንተ ለምናችሁት ለሌላ ሰው ሰጣችኋል። ስለዚህ እንደዛ ከሆነ እኮ እናንተ ነበራችሁ እዚህ ጋር ቆማችሁ ማስተማር የነበረባችሁ እንጂ እኛ ነበርንም ማለት እኮ ነው። የምሬን ነው የምላችሁ። ለምን መሰላችሁ? በዚህ በአንደኛ ነገሥት ተብሎ የሚጠራ መጽሐፍ ቅዱስ ውስጥ አለ እና እዛ መጽሐፍ ላይ ምን የሚል ታሪክ አለ መሰላችሁ? ነብዩ ኤልያስ ይባላል። ሰማችሁ? ኤልያስ ይባል አልሰማችሁ? ካልሰማችሁ ቤተክርስቲያን ትመጡ ማለት ነው። የሰማችሁም ትኖራላችሁ፣ ያልሰማችሁም አላችሁ። ነብዩ ኤልያስ ይባል ሰው ነበር። የዛሬ ሰው አይደለም፣ በእርግጥ የድሮ ሰው ነው። ያው የድሮ ሰዎች እኛ የምናውቃቸው በስማቸው አይደለ፣ ከስማቸው አልፎ ደግሞ በስራቸው እናውቃቸዋለን። እና ይሄ ሰው ትልቅ ሰው ስለሆነ እኛም እናውቀዋለን ዛሬ ማለት ነው። እግዚአብሔር ይልከዋል። አንድ ቀን እግዚአብሔር ወደ ያኔ ሰራብታ የምትባል ሀገር ነበረች። ወደዛ እግዚአብሔር ሂድ ብሎ ይልከዋል። ወዴት አልኳችሁ? ጎበዞች፣ ሰራብታ አልኳችሁ። አታውሩ፣ ሌሎቻችሁ አታውሩ፣ አትነሱ፣ አትንቀሳቀሱ። በጸሎት አይደል የጀመርነው? ከዛ በኋላ ማውራትም መንቀሳቀስም አይቻልም። ህፃናቱ ችግር የለውም እንደፈለጉ ይሆኑ፣ ድምፅ ባያወጡ ግን ጥሩ ነው። እና ወደ ሰራብታ ሀገር እንዲሄድ እግዚአብሔር ይነግረዋል፣ ለዚህ ለኤልያስ ማለት ነው። ኤልያስም ተነስቶ ሄደ። እሺ አለ። ያው አሁን ህዝቦች እኮ ነን። እግዚአብሔር አምላክ ሲልከን ሲያዘን የማንሰማው የአሁኖቹ ነን እንጂ የድሮዎቹ እግዚአብሔር ሲያዛቸው ወዲያው ነበር የሚያደርጉት። ምክንያቱም ከእግዚአብሔር ጋር የነበራቸው ግንኙነት እኛ እንደዚህ ብለን ልንጠቅሰው አንችልም። በጣም የቀረበ ስለነበረ ይሰሙት ነበር። እና ይሄም ኤልያስ ተነሳና ሄደ ወደ ሰራብታ። ልክ ወደ ሰራብታ እንደደረሰ አንዲት እጅግ ድሃ የሆነች ሴት ያያል። ምን የሆነች ሴት? ድሃ መበለት ያያል። እሷን ያያታል። ምን ስታረግ አያት? ዝም በይ እንጂ አታውሪ። እንጨት ስትለቅም ያያታል። ምን ስታረግ አልኳችሁ? እንጨት ስትለቅም ያያታል። ማን ነው የሚያያት? ኤልያስ። በደንብ ስሙኝ እሺ። እንጨት ስትለቅም አያት። ያው ከመንገድ ነው የመጣው። ከመንገድ የመጣ ሰው ደግሞ ይደክመዋል አይደለ? ይደክመዋል፣ ይርበዋል፣ ይጠማዋል። ስለዚህ ጠምቶ ስለነበረ ውሃ ጠጭኝ አላት። ምን ስታረግ ነበር ያገኛት? እንጨት ስትለቅም ነበር ያገኛት። ውሃ ጠጭኝ ይላታል። ከዛ ወደ ቤቷ ውሃ ለማምጣት እየሄደች ሳለ መንገድ ላይ ጠራትና በዛው የሚበላ እንጀራ ይዘሽልኝ ነይ አላት። ምን ይዘሽልኝ ነይ? እንጀራ ይዘሽልኝ ነይ አላት። ከዛ እሷም ያው ድሃ አይደለች፣ ምንም አልነበራትም። ቤት ውስጥ የነበረው እፍኝ ዱቄትና እፍኝ ታውቃላችሁ አይደለ? ትንሽዬ በሱ እንደዚህ እፍኝ ዱቄትና ትንሽዬ ዘይት ብቻ ነበር የነበራት እንጂ እንጀራ አልነበራትም። እና እሷ ማለችው ቤቴ ውስጥ እንደው በእግዚአብሔር ስም ማለችለትና ቤቴ ውስጥ ያለው ከእፍኝ ዱቄትና ከትንሽዬ ዘይት በቀር ሌላ ምንም ነገር የለም። ይሄንንም እንጨት የምለቅመው ያንን ዱቄት ለኔና ለልጆቼ ሰርቼ በልተናው እንድንሞት ነው እንጂ ሌላ ነገር ምንም የለኝም አለችው። ምን ለማድረግ ነው ያለችው? በልተናው እንድንሞት። ምክንያቱም ከዛች ከእፍኝ ዱቄት በቀር ሌላ ምንም የላትም። አያችሁ? ምንም ስላልነበራት እንጨት የምትለቅመው ያንን ዱቄት ሰርታ ለሷ በልታ ለልጆቿም አብልታ ከዛ በኋላ ምንም የላትም ማለት ነው። የሚበላ ነገር ያልቃል ያ ዱቄት ከሰራቸው በኋላ። ስለዚህ እኔ እንጨት እየለቀምኩ ያለሁት ይሄን ዱቄት ሰርቼ በልተን ከዛ በኋላ ለመሞት ነው እንጂ እንኳን እንጀራ ምንም ነገር የለንም አለችው።
ለኤልያስ። የሚገርማችሁ ነገር እንደዛም ስትለው ኤልያስ ምን አላት መሰላችሁ? እንዳልሽው አድርጊ አላት። እንዳልሽው አድርጊ ማለት እንጨት የምትለቅመው ምን ለማድረግ ነበረ? ዱቄቱን ለመስራት አልነበር? ለመስራት እና እሷን ልጆቿንም ለማብላት ነበር። እንዳልሽው አድርጊ፣ ነገር ግን አላት፣ ነገር ግን ዱቄቱን ስትሰሪ ከዱቄቱ ትንሽ ቀንሰሽ ለኔ እንጎቻ አድርጊልኝ አላት። ከዛች ከእፍኝ ዱቄት እኮ ነው። አይገርማችሁ? የሚገርም እኮ ነው አይደለ? ከእፍኝ ዱቄቱ ቀንሰሽ ለኔ እንጎቻ አድርጊልኝ አላት። ከዛ አድርጊልኝና ይዘሽልኝ አላት። እሷም እምቢ አላለችው። የሚገርማቸው እሺ አለችው። እናንተ ብትሆኑ እሺ ትሉ ነበር? እሺ ትሉ ነበር እናንተ? ትንሽዬ የሆነ እንደው ከዚህ እንደው በልታችሁ ጠግባችሁ ስትወጡ የሆነ ምግብ ነገር ይዛችሁ እየወጣችሁ ነው እንበል። እናንተ እንግዲህ ጠግባችሁ ይዛችሁ እየወጣችሁ የሆነ ሰው የራበው ሰው ስጡኝ ቢላችሁ ትሰጡታላችሁ? እርግጠኞች ናችሁ? ለማናችሁ እርግጠኞች ናችሁ? ትሰጡታላችሁ? እንደዛ ከሆነ ጥሩ ሰዎች ናቸው ማለት ነው። እሷም እሺ ያለችውና ትሰጠዋለች ማለት ነው። ልክ እሷ እንዳላት ታደርግለታለች። ከዛ በኋላ አታውሩ፣ ዝም በሉ እሺ፣ አታውሩ፣ እንጨርሳለን። ቢያንስ 20 ደቂቃ ብናስጠብቃችሁ ነው። ከዛ በላይ አንቆይም። እሺ እሺ፣ አትሉ ብዙ አንቆይም። እና አደረገች። ከዛ በኋላ ምን አይነት ታምር ተፈጠረ መሰላችሁ? ያ ከነበራት ከትንሽዬ ዱቄት ኤልያስ ያላትን ነገር ቀንሳ ለኤልያስ እንጀራ ለመስራት ስላሰበች እሺ ስላለች ስለተስማማች ከዚያን ቀን በኋላ ቤቷ ውስጥ በማድጋዋ ዱቄት አልቆ አያውቅም። ሁሌ እንደሞላ ነበረ። በማሰራዋ ደግሞ ዘይት ጎሎ አያውቅም። ሁሌ እንደሞላ ነበረ ማለት ነው። ገብቷችኋል? ያንን ከነበራት ከትንሽዬ ዱቄት እሺ አካፍልሃለሁ፣ እንጎቻ እሰራልሃለሁ ብላ ስላሰበች ነው ስለተስማማች። ከዚህ በኋላ እግዚአብሔር ምን አደረገላት? ከማድጋዋ ዱቄት ሳይጎል ከዘይት ከማሰራዋም እንደዛው በተመሳሳይ ዘይት ሳይጎል እሷም እየበላች ኤልያስም እየበላ ልጆቿም እየበሉ ብዙ ጊዜ ቆዩ ማለት ነው። ተረታችሁኛል? ስለዚህ እናንተ በእርግጥ ያለንን እንሰጣለን ብላችኋል። ይሄ ትልቅነት ነው። እውነት ለመናገር እማትሰጡም ስለምትኖሩ ከዚህ በኋላ ለእናንተ ያላችሁ ነገር ለሌላቸው ሰዎች ደግሞ ስጡ። እሺ? ምክንያቱም ይኸውላችሁ እግዚአብሔር አምላክ እናንተን ሲያዘጋጅ እንዲሁ ለከንቱ አይደለም። ሰምታችሁኛል? እንደው ለዋዛ እንዳይመስላችሁ። የሆነ ሰው እናንተ ላይ እንዲጸድቅ ስለፈለገ ነው እግዚአብሔር እናንተን የሚያዘጋጀው። ሰምታችሁኛል? ስለዚህ ካላችሁ ነገር ላይ ለሌላ ሰው ስትሰጡ እግዚአብሔርን የሆነ ብልጦች ሁኑ። እዚህ ጋር ሰምታችሁኛል? አትሞኙ። እግዚአብሔርን ባለዳ ነው ያደረጋችሁት ያላችሁት። ምክንያቱም እቺ ሴት ራሱ እግዚአብሔርን ባለዳ ስላደረገችው ነው። እግዚአብሔርን ተማምና ነው ለዛ ሰውዬ የሰጠችው። እግዚአብሔር አምና ነበረ። እግዚአብሔርን ባለዳ ስላደረገች እግዚአብሔር ደግሞ ከፍራት ሙሉ ዘመኗ ያንን ዱቄት ሳያልቅ ያንን በማሰሮዋ ዘይት ሳይጎል እየበላች ኖረች ማለት ነው። ምናልባት ይሄ የብሉይ ኪዳን ታሪክ ነው፣ የድሮ ጊዜ ታሪክ ነው። ይሄ የድሮ ታሪክ አይደለ ወይ? በአዲስ ኪዳን ደግሞ እኛ ያለነው በአዲስ ኪዳን ስለሆነ ምናልባት ያኔ እንደው ዘመኑ ጥሩ ሊሆን ይችል ነበረ። አሁን ደግሞ ዘመኑም ክፉ ነው። አዲስ ኪዳን ላይ ስለሆነ ብዙ ነገር ላናገኝ እንችል ይሆናል፣ ትሉም ይሆናል። ነገር ግን በአዲስ ኪዳን ላይ ራሱ በሉቃስ ወንጌል ላይ የተጠቀሰች አንድ ሴት አለች። እሷም መበለት ሴት ናት። መበለት ምንድን ነው? ድሃ። ትክክል፣ ድሃም ነው። ከተሳሳት መምህር በኋላ ያርሙኛል። መበለት ማለት በድሮ ጊዜ ባሎቻቸው የሞተባቸው ሚስቶች ናቸው። ባል ያልነበራቸው ሚስቶች ማለት ነው፣ ሴቶች እና ድሃዎችም ነበሩ። እቺ በሉቃስ ወንጌል ላይ ያለች ያልኳችሁ እጅግ ድሃ ነበረች እሷ። እና አንድ ቀን መጽሐፍ ቅዱስ ካላችሁ ምናልባት የመጀመሪያው ታሪክ አንደኛ ነገሥት ምዕራፍ 17 ቁጥር 8 ጀምራችሁ አንብቡት። አሁን የምነግራችሁ ታሪክ ደግሞ የሉቃስ ወንጌል ምዕራፍ 21 ከቁጥር 1 ላይ ጀምራችሁ አንብቡት። ትንሽ ነው፣ አጭር ነው። እሺ። እና እቺ ሴትዮ መበለት ናት፣ ምንም የላትም። ያላት 2 ሳንቲም ብቻ ነበር። ስንት ሳንቲም? 2 ሳንቲም። 2 ሳንቲም ብቻ። ዛሬ ላይ እናንተ መቼስ ከ2 ሳንቲም በላይ ነው ያላችሁ አይደለ? 2 ሳንቲም ምን ያደርጋል ዛሬ? ስለዚህ ከዛ በላይ ነው ያላችሁ እናንተ። እቺ ሴትዮ ያላት 2 ሳንቲም ለማን ሰጣቸው? ያኔ የሆነ የተዘጋጀ ምጽዋት እንደ ባንክ አይነት ነገር ነበር። አሁን በሆነ አጠራር ባንክ አይደለም የምንለው፣ እንደዚህ አይነት ነገር ነበረ። ያ የነበራት 2 ሳንቲም እዛ ውስጥ ጨመረችው። ምን ላይ ጨመረችው?
ባንክ ውስጥ የሆነ ምጽዋት የሚሰበሰቡበት አለ አይደል? ቤተክርስቲያን ውስጥ እዛ ላይ እንደዛ አይነት ነገር ነው በሉት እና እዛ ውስጥ ጨመረችው። እዛ ውስጥ ጨምረው እግዚአብሔር ያያታል። እግዚአብሔር አያት። ከዛ 2 ሳንቲም ስለሰጠች እግዚአብሔር ምን አለ መሰላችሁ? እውነት እውነት እላችኋለሁ ከዚች ከመበለት ሴትዮ ከሰጣችሁ 2 ሳንቲም በላይ የሰጠ ማንም የለም። ግን እኮ ባለጸጋዎች ነበሩ፣ ብዙ ባለጸጋዎች ከሷ በላይ የሰጡ ብዙ ብር የሰጡ ነበሩ። እግዚአብሔር ግን ምን አላት? ከሷ በላይ የሰጠ ማንም የለም። ለምን ያላት ይመስላችኋል? የነበራትን እኮ ነው የሰጠችው። አትርሱ። የነበራትን 2 ሳንቲም ለማን ሰጠች? ለእግዚአብሔር ሰጠችው። አያችሁ፣ ባለዕዳ አደረገችው እግዚአብሔር። ከዛ በኋላ አመሰግናት እሱ ራሱ ከዚች ከሷ በላይ የሰጠ አንድም ባለጸጋ የለም አለ። ስለዚህ እናንተም ዛሬ ላይ ምን ልላችሁ ፈልጌ ነው፣ ይሄ ድሃነን የለንም ልብስ የለንም ምናምን ነገር እያላችሁ አትሟሉ። እግዚአብሔር ከእናንተ ጋር ነው ያለው። ሰምታችሁኛል? ከሁሉም ሰው ጋር ነው ያለው። በእርግጥ ግን ደግሞ አብልጦ ከእናንተ ጋር አለ እግዚአብሔር። ቅዱስ ዮሐንስ አፈወርቅ ሲባል አልሰማችሁ እንዴ? ምንም አሰሙ እንዴ? እናንተ ቤተክርስቲያን አትከታተሉም? ሚካኤል ቅርባችሁ ነው። አትበጥም አትማሩ እንዴ? ታዲያ ቢያንስ እንደው ቅድም የነገርኳችሁ ኤልያስ አልሰማችሁም እንበል። ብዙ ጊዜ ላይጠቀስ ይችላል ስሙ። ግን ቅዱስ ዮሐንስ አፈወርቅን አታውቁትም? በስሙ እኮ ነው እንደዚህ በአካል ሚካኤል መጥቶ ምናምን እንደዛ አላልኳችሁ። በስም ሲጠራ አልሰማችሁ? እሺ፣ ከዚህ በኋላ አወቁት። ቅዱስ ዮሐንስ አፈወርቅ ማለት ድሮ ጊዜ አንጾኪያ የሚባል ሀገር ነበረ። አሁንም አለ፣ ይቅርታ፣ አንጾኪያ የሚባል ሀገር አለ። እዛ ላይ የተወለደ ሰው ነው። ኢትዮጵያዊ አይደለም። እዛ ላይ የተወለደ ሰው ነው። በ300 መምህር ያርሙኛል። በ347 ይቅርታ፣ በ347 ተወለደ። ከዛ በ400 ዓመተ ምህረት ያረፈ ትልቅ አባት ነው። አፈወርቅ ሲባል እሱ ከስሙ ራሱ ትረዳላችሁ ብዬ አስባለሁ። ትልቅ አባት ነው እና ይሄ አባት ምን አለ? እግዚአብሔር አምላክ እየሰማችሁኝ ነው? አንድ ሰው ለነዳያ ወይም ደግሞ ለሌለው ሰው ወይ ለድሃ ወይ ደግሞ ለተቸገረ ሰው የሆነ ነገር ከሰጠ ለዛች ለሰውየው አይደለም የሰጠው፣ ለእግዚአብሔር እንደሰጠው ነው የሚቆጠረው ነው። እየሰማችሁኝ ነው? ለእግዚአብሔር እየሰጠ ነው። ስለዚህ ለዛች ለተሰጪው ተቀባዩ ደግሞ ይቀበል የለ ተቀባዩ ያ ሰው ሳይሆን እግዚአብሔር ነው እየተቀበለ ያለው። ባለዕዳ አድርጉት እምላችሁ ለዚህ ነው። ብልጡ ሁኑ እምላችሁ። የታመመ ሰው በምትጠይቁበት ጊዜ ወይ ደግሞ የተቸገረ ሰው በምትረዱበት ጊዜ ነዳያንን እንደዚህ ሰብስባችሁ በምታበሉበት ጊዜ እግዚአብሔር ከነሱ ጋር ነው ያለው። ለነሱ ነው እየሰጣችሁ ያላችሁት። ድጋሚ እግዚአብሔር ከነሱ ጋር ታገኙታላችሁ ነው ያለው ቅዱስ ዮሐንስ አፈወርቅ። እየሰማችሁኝ ነው? ስለዚህ እግዚአብሔር ከማን ጋር ነው ያለው? በይበልጥ ነዳያን ጋር ነው ያለው። እንደውም በሌላ ስብከቱ ምን ይላል? እግዚአብሔር አምላክ ውጭ ላይ ወድቆ በሚለምን ነዳይ ውስጥ ነዳይ ካላገኘኸው ውስጥ ላይ ገብተህ ቤተ መቅደስ ላይ መንበሩ ላይ ባለው ጽዋ ላይ አታገኘውም እግዚአብሔር ይላል። ምክንያቱም እግዚአብሔር የሚገኘው መጀመሪያ ማን ላይ ነው? ነዳያን ላይ ነው። ነዳያን ላይ የሌለ እግዚአብሔር ቤተ መቅደስ ውስጥ የለም። ሰምታችሁኛል? ስለዚህ እናንተ የለንም ምንም አንሰጥም፣ ቢያንስ ምንም ከሌላችሁ ከዛች ከእፍኝ ዱቄት በቀር ሌላ ምንም ካልነበራት ሴትዮ እናንተ ትበልጣላችሁ። አትበልጡ? ትበልጣላችሁ። ቢያንስ አሁን እርግጠኛ ነኝ የሆነ ስትመጡ የሆነ በልታችሁት የመጣችሁት ነገር ይኖራል፣ የሆነ አስቀምጣችሁ የመጣችሁት ነገር ይኖራል። ቅድም እንደው እየሰማሁ ነበረ። ከበላችሁ በኋላ እንደው እናንተ ምግቡን የሆነ ምግብ ከተሰጣችሁ ከጠገባችሁ በኋላ የምትሸጡት ሰዎች እንዳላችሁ እየሰማሁ ነበረ። ምግቡ ለእናንተ የተሰጠ ምግብ ለመሸጥ የምታስቡ ለምትሸጡ፣ ለእናንተ የተሰጠ ልብስ ደግሞ ለሌሎች የምትሸጡ ከዛ ብሩን የምትቀበሉ እንዳላችሁ ቅድም እየነገሩኝ ነበረ። ይደረጋል እንደዛ? አይደረግም። ሰዎች እኮ አሁን አንድ ሀብታም ለእናንተ እንዳይሰጥ እያደረጋችሁት ነው። አያችሁ? እንዳይሰጣችሁ እያደረጋችሁት ነው። ከዛ እሱ ለእናንተ ካልሰጠ ለሌለው ሰው ካልሰጠ እሱም አይጸድቅም፣ እናንተም ደግሞ አትበሉም፣ ትራባላችሁ ማለት ነው። ስለዚህ የሚሰጣችሁ ነገር በአግባቡ ተጠቀሙ። ያላችሁ ነገር ደግሞ ከእናንተ የባሱቱ አሉና ለነሱ ስጡ። እሺ? ምክንያቱም ከዛች ሴትዮ በቃ እልም ያለች ድሃ ናት። ያቺ ሴትዮ 2 ሳንቲም የነበራት እፍኝ ዱቄትም የነበራት እንደዛው እልም ያለች ድሃ ናት። ከሷ ቢያንስ ትበልጣላችሁ እናንተ። ስለዚህ ማንም ድሃ ነኝ እንዳይል ከእናንተ መሀል ሰምታችሁኛል? ማንም አንድም ሰው ድሃ ነኝ እንዳይል። ድሃ የሚባለው እግዚአብሔር የሌለው ሰው ነው። ጭንቅላቱ የማይሰራ ሰው ነው ድሃ የሚባለው።
እናንተ ደግሞ ትራመዳላችሁ፣ ትሄዳላችሁ፣ ትሰማላችሁ፣ ትበላላችሁ፣ ትጠጣላችሁ። እግዚአብሔር ይመስገን። እግዚአብሔር አለላችሁ ከዚህ በላይ ከምንም ነገር በላይ። ስለዚህ ድሃ ነኝ እንዳትሉ ያላችሁን ለሌላቸው ስጡ። 10 ብር ካላችሁ 5 ብር ስጡ ለሌላ ሰው። እሺ አሁን ራሱ ከዚህ በልታችሁ ስትወጡ ቢያንስ እዚህ መምጣት ያልቻለ ሰው አለ አይደለ? መንቀሳቀስ ያልቻለ ወይ ደግሞ ያላወቀም ሰው ሊኖር ይችላል። እና በልታችሁ ከወጣችሁ በኋላ እናንተ ከጠገባችሁ ለዛችሁ ሰው ስጡት። እሺ እግዚአብሔር እሺ ይበለን። እሺ እንቀጥላለን። ትንሽ ደቂቃ ነው የምንቆየው። አይዟችሁ፣ አታስቡ፣ እየጨራረስን ነው። ዝማሬን ዘምርና ከዛ በኋላ መምህራችን ያስተምሩናል። ካስተማሩን በኋላ እንጨርሳለን ማለት ነው። ትንሽ ነው አይደለ? ትንሽ ነው እኮ አይዟችሁ። እና እህታችን ዘማሪት ጽዮናዊት ዝማሬ ትዘምርልናለች። እናንተም ከሷ ጋር ቢያንስ የማትችሉት ከሆነ እያጨበጨባችሁ እልል እያላችሁ ከሷ ጋር አብረን እንዘምራለን ማለት ነው። ወደ እህታችን የተወደዳችሁ እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። ኃያሉ አምላካችን በእኛ በልጆቹ አንደበት የተመሰገነ ይሁን። እሺ ዝማሬ እንዘምራለን። ግጥሙን ላንብብላችሁ፣ ከዛ እናንተ ትመልሱልኛላችሁ። አብረን በአንድነት እንዘምራለን። ቤተ ክርስቲያንን አንተውም ከቶ በሉስ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ። ይህችን ቅድስት ቤተ ክርስቲያን የሰጠን አምላካችን ስሙ የተመሰገነ ይሁን። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ አምላካችንን ቤት አንተውም ከቶ። ቤተክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ አምላካችንን ቤት ከቶ ሁሉንም በሁሉ ለሚሞላ ጌታ ሙሽራ ለሆነች ቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች ለዓለም አብርታ ደምቃ ትኖራለች ለዓለም አብርታ። ቤተክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ። ዲያብሎስ ቢጨርስ ቀስቶቹን በሙሉ ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም በእርሱ ተጠግተን አንዳች አይነካንም እርሱ ተጠግተን። ቤተክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት በስሙ መሰብሰብ በስሙ መስራት ስለ
በስሙ መሞት ምን ባያስደስተም ነው ክርስትና ይሄ ነው ሕይወት ነው ክርስትና ይሄ ነው ሕይወት ቤተክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ከትውልድ ለትውልድ የምናስረክበው ከልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን የእኛ ርስት ጉልት ቤተ ክርስቲያን ናት የእኛ ርስት ጉልት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ወደኛ ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ለእህታችን ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። አሜን። እስከ መጨረሻው በቤቱ አጽንቶ የስሙ ቀዳሽ የመንግስቱ ወራሽ ያርግልን። ከቅድም አሁን ትሻላላችሁን ዘምራችኋል። ጥሩ እያሻሻላችሁ ነው ማለት ነው አይደል? ቀጣይ ደግሞ ካለ ከዚህ የበለጠ ልዘምሩልን ነው ማለት ነው አይደለ? እሺ እየጨረስን ነው። አሁን የምንሄደው ወደ መምህራችን ይሆናል። አትንቀሳቀሱ፣ አታውሩ፣ አትንሸኳሸኩ። እሺ አትነሱ። የሚነሳ ሰው የሚናገር ሰው ካለ አናስወጣም፣ ግን እንታዘበዋለን። እሺ ዝም ብላችሁ ቃለ እግዚአብሔርን ትሰማላችሁ ማለት ነው። ወደ መምህራችን ወስዳችኋለሁ። ቀኝ እጃችሁን በትምህርተ መስቀል ይዛችሁ ከፍ
አድርጋችሁ ጠላት ዲያብሎስ ባፈረበት ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ድል ባደረገበት በመስቀሉ አምሳል እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃ አባ ካሌልማ ካናፎረ ቁልቁሉ ሰደውና ቀቶፖ አሜን። አንንኪሱምን በልትንኪሱምን ሀፎራ ቁልቁልክሱምን ምትመገኖ አሜን። በወደደን በንጹህ ደሙ ላጠበን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና አምልኮትና ውዳሴ ከምድረ እስከ አርያም ለሱ ይሁን። ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ክብር ግባት፣ ለጻድቃን ለሰማዕታት ለነቢያት ለሐዋርያት እግዚአብሔር ባከበራቸው መጠን ክብር ግባቸው። አይንተ እግዚአብሔር አበው ካህናት ላይካነ ምስጢር ስዩማን ዲያቆናት የቤተ ክርስቲያን የጀርባ አጥንት ሆናችሁ ዘማሪያንና መዘምራን እንዲሁም ለዚህ ፕሮግራም መሳካት ላይ ታች ወርዳችሁ ደክማችሁ ለበረከት ለፍታችሁ ይህንን ፕሮግራም ላዘጋጃችሁ እይት ወንድሞች ለዚህ የዚህ የድላ ደብረገነት ቅዱስ ሚካኤል መሰረተ ያሬድ ሰንበት ተማሪያንና እንዲሁም በጎ አድራጎት የምታገለግሉ ጓደኞቻችንና ወንድሞቻችን እህቶቻችን እንዲሁም በዚህ ቀን ደግሞ የታደማችሁት የእግዚአብሔር ልጆች የሆናችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች እስከ መቃብሩ ድረስ በወደደንና ባፈቀረን በአንድ ልጁ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለሳደረሳችሁ? አሜን። ስጦታ ሁሉ የማይነገር የድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ዞትር ስሙ ከአጽናፍ እስከ አጽናፍ ስሙ ተባረከና የተወደሰ ይሁንልን። እስቲ እልል ብላችሁ እግዚአብሔር ይመስገን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። አዎ ዛሬን ያየነው በእግዚአብሔር ቸርነት ነው። እኛ ያችን ቀን ለማየት ብዙ ጊዜ እንፈልጋለን። እግዚአብሔር ደግሞ የፈለጋችሁትን ታገኛላችሁ ብሎ ዛሬን ያሳየን ማን ነው? ስለ እግዚአብሔር እልል ብላችሁ እግዚአብሔር ያመስግኑ። ተንመረው ወክ አየከ ነጋ ወክ አየከ ተናው ወክ አየከ በረኩኒና በሮገለ ተጋፋት Nagawek, Fayawek, Itise, Isek, Isotava, Magino, Maitakata, Miskarakaba, Masabi, Rakichikrare, Magano Kilakeli, Rakatina Mai, Fulcheni, Yaba, Magano Yaba, Ayatan Rakanaka Fulchek. Ayete itisek, ayete uisek, techumaru weke ayeke. Magano ka mata katata. Wala afine ba? Maganok, nega uwek, faya uwek, itisek. Bugak, ashagare ka ayeke. Maganoke. Malek, Misgana Tabata, Unekede, Hedeman, Nagafayaway, Maya, Ale Maganuk, you are Lisongel, Maravas Rarat, Kuturas Rasabat, Laminilan Masalacho. Any Salaman is at Cholvina. Any minute? Any Salaman, Minadragallo, is at Cholola. Any Misatao Salam. ዓለም እንደምሰጥ ሰላም አይደለም።
ሰላሜ ዘላለማዊ ነው ይላል። ክብር ለመድኃኒዓለም ይሁን። እናንተ እንደ እናት እንደ አባት ያረሳ እናት አባት ሰውን ረሳሉ። ያረሳን ማን ነው? በድካማችን ጊዜ ያገዘን ማን ነው? ተርበን ያበላን ማን ነው? ይሄንን እግዚአብሔርን እኮ ነው የምናመሰግነው። ብዙዎች ይሄንን ቀን ለማየት ናፈቁ፣ አላዩ። ብዙዎች እናንተ ዛሬ የሚሰሙት እግዚአብሔርን ቃል የእግዚአብሔርን ወንጌል ሊሰሙ ናፈቁ፣ አልሰሙም። የእናንተ የሰሙት ጆሮና ያዩ አይኖቻቸው የተመሰገነ ነው ይላል ጌታ። ይሄንን ነው እግዚአብሔርን ማሰብ ያለብን ሰዎች። እኛ ዛሬ በኑራችን ምናልባት ዝቅተኛ ኑሮ እየኖር ይሆናል። ተስፋ የሌለን ልኖር እንችላለን። ተስፋችን ማን ነው? ብንታመም እንኳን የምንታከምበትን ነገር ብር ነገር የለንም። ክኒን መግዣ የለንም። መድኃኒት ሆነን ማን ነው? መድኃኒት ሆነን ማን ነው? መጠለያ የለንም፣ ይበርደናል። ከብርዱ ታደገን ማን ነው? ብር ልብሱን ያለበሰን ማን ነው? ብዙዎች በሞቀ ቤት እያደሩ እኮ በሽተኛ ሆነዋል። እናንተ ግን በመጠለያ ሆናችሁ ዝናብ እየዘነበባችሁ በብዙ ነገር ላይ እየኖራችሁ እናንተን ያቀፈው ማን ነው? ለዚህ እግዚአብሔር ምንድነው? ለዚህ ነው መጽሐፍ ችግረኛም ጮኸ እግዚአብሔርም ሰማው ከመከራ ሁሉ አዳነናል። መዝሙር 34 ላይ ማገኖከ ዱላቄ ማገኖክ አንና አማና ጫላ ማገኖክ ኖ ማሳ ጋርጋራባ ጋራን ማገኖ ጋራቴ ፈታት ይሳይ ማገኖ ብሰዋይ ኡዴ ተቾ ካባን ድላ ከተማ ነገይጊ ሄደን እድባ ፈያ እድባ ወለክ ቦንቾ ማሄደ rakkote eden rakko edola giddo manji fula cinkate aga cinkate kaba cinkete antaban nuana magano ka wen mo manjo ka wen magano ka wen mo bale sintane ka wen magano ka wen tena magano al manza ka lelakke nami waa qabdan waaqayyo caqasa oromi fan beettani miti nagaa entunu kenne badhaadha entunu kenne naannoo dillaa kana waaqayyoon nagaa kan godhe mootummaatti nagaa nu buuse moo waaqan nagaa nu buuse? Waaqan nagaa nu kenne moo mootummaan nagaa nu kenne? Waaqa nagaa isinii kenne kana waaqayyo galateeffadha. Yodebonu kanu obasu yobojannu kanu fisu enyuda ilma dubaro maram gofta Yesus Kristus na enni wongela Yohanes bokonna tudani afurla kossa kunen torbarakasle ani naga isnif kenna nagan addunyan isnif kennini an naga isnif kennani naga innu kenna naga barabarata kasini waqa naga barabara nu kenne kana waqa yugalatifanna amma silimna ቤተ ክርስቲያንን ኦርቶዶክስ ተዋሕዶ በተለያየ ምክንያት በቅዱሳን በነቢያት በሐዋርያት በመላእክት ስም እየዘከረች ነዳንን የምትመግብ ነዳንን የምታበላ ነዳንን የምታለብስ ንጽሕት ቅድስት ልዕልት የሆነችው ተዋሕዶ ቤተ ክርስቲያንና ቤተ ክርስቲያን ብቻ ናት። በዚህች ቤተ ክርስቲያን ደግሞ መጠለያዋ ላይ ምእመናን እንደናንተ አቅመ ደካሞች ይመጡና በቤተ ክርስቲያን ስር ይጠለላሉ። እጃቸው የረጠበ እግዚአብሔር ባረካቸው፣ እግዚአብሔር ጎበኛቸው፣ በልባቸው እግዚአብሔር ያደረው ለመልካም እጃቸውን የሚዘረጉ እጃቸው ትንሽ
ስራ ያለው በረከት ያለው ሰዎች ደግሞ በእናንተ ይባረካሉ። ምን እየሰጡ? ገንዘብ እየሰጡ፣ ልብስ እየሰጡ፣ የምትበሉትንና የምትጠጡትን እየሰጡ በእናንተ ምን ይሆናሉ ማለት ነው? በእናንተ ይባረካሉ። እነዚህ አሁን ዲያቆን ዮሐንስ በዚህ ፕሮግራም ላይ ከአባታችን ከቀሲስ አስማረ ጋር በመሆን በተለያየ ወንድሞች ዘማሪያን ጋር በመሆን ላይ ታች ወርደው በህዝብ ውስጥ ገብተው ልብስ ከየቤቱ እያወጡ ለነዳያን አምጡ፣ ተባረኩ፣ ተቀደሱ፣ እናንተስ ፈታችኋል። ጾሙን ከእናንተ ጋር የጾሙ ብዙ ነዳያን አሉ። እነዚህ ነዳያን ደግሞ ያልፈቱ አሉ። እነዚህ ነዳያንን ደግሞ ጎብኝተናቸው ልናበላቸው፣ ልናጠጣቸው፣ ጎብኝተናቸው እግዚአብሔርን ቃል ልነግራቸው፣ ልሰብክላቸው፣ ልንዘመርላቸው በዝማሬ እግዚአብሔርን ለማገልገል ፕሮግራም ይዘናልና አዋጡ ስል የድላ ህዝብ በእውነት ወርቅ ዝነበባቸውና ለሁሉም ቤተክርስቲያን የሚሰጡ ምዕመናንና አባት እናቶቻችን ወንድሞቻችን ከኪሳቸው እግዚአብሔር ከሰጣቸው በረከት እየሰጡ በየዓመቱ እናንተን ይጎበኛሉ። እስቲ አንድ ጊዜ የድላን ህዝብ በእውነት ባርኳቸው። ለሚነግዱ ንግዳቸውን እግዚአብሔር ይባርክ። ለሚማሩ ትምህርታቸውን እግዚአብሔር ይባርክ። የሚያርሱትን እርሻቸውን እግዚአብሔር ይባርክ። የሚያገለግሉት አገልጋዮችን እግዚአብሔር አምላክ ይባርካቸው። ይህንን ነው ማሰብ። እግዚአብሔር ቤተሰቦች ተስፋ አትቁረጡ። የእግዚአብሔር ቃል ሲናገር አባት እንደሌላቸው ልጆች አልተዋቸውም ይላል። ምን ይላል? አባት እንደሌላቸው ልጆች ምን አላደርጋቸውም? አልተዋቸውም ይላል። እግዚአብሔር ምን አክል ብዙዎች ዛሬ እያላቸው ብዙዎች ዛሬ መብላት መጠጣት ሲችሉ በተለያየ ምክንያት ግን አይበሉም። እናንተን ደግሞ ጨጓራችሁ ሰላም። እውነት ውሸት? እውነት ውሸት? እውነት በእውነት ለታሪክ እስቲ ጨጓራ ታማሚ ካለ እጁን ያውጣ እስቲ። ታማሚ ሰው ጨጓራ እግዚአብሔር ይፈውሶት፣ እግዚአብሔር ይፈውሳቸው። ከዚህ ሁሉ ሰው ግን ሁለትና ሶስት ሰው በእውነት ድንቅ እኮ ነው የምትበሉት ነገር፣ በእውነት እኮ ነው። እኔ እንጃ ሌላው ብዙ ነገር ተጠብቆበት ሞቆ ምን ብሎ ነው አይደል? እናንተ ግን ያደረውን ስትበሉ ማንን አምናችሁ? እግዚአብሔርን በማመን የምትበሉት ምግብ ደግሞ ምን ሆነላችሁ? ተስማሙ አይደል? ተስማምቶ ደግሞ ምን ሆነላችሁ? መድኃኒት ሆነ። ሌላ ነገር እኮ መጥላ የላችሁ። መጥላችሁ ማን ነው? የድንግል ማርያም ልጅ ነው። ይህንን ነገር ስናስብ እዚህ ጋር ደግሞ ይህንን በማሰብ ወንድሞቻችን በእናንተ ሊባረኩ በእናንተ ምርቃት ደግሞ ተባርከው ሕይወታቸው ኑራቸው እቅዳቸው ሁሉ እንዲሳካ ለእናንተ ላይ እናታችሁ ብሎ ይደክማሉ። እናንተ ግን ደግሞ አንዳንዶቻችሁ የምታሳዝኑ ሰዎች አላችሁ። ሁሌ ከመጠጥ የሚያትርቁ፣ ሁሌ ከስካር የሚያትርቁ፣ ሁሌ ግንባራችሁ በድንጋይ የሚፈነካከት የላችሁ? ታዲያ መቼ ነው ከዚህ ርዕስ የምንወጣው? ለእግዚአብሔር መንግስት መቼ ነው ራሳችንን የምናዘጋጀው? መቼ ነው? እግዚአብሔር ቃል እንዲህ ይላል፣ ንስሐ ግቡ። ንስሐ ትገባላችሁ። አሁን በየዓመቱ በየጊዜው እውነት ንስሐ እየገባችሁ ነው። ለእግዚአብሔር መንግስት ራሳችሁን እያዘጋጃችሁ ነው ወገኖቼ። ሁሌ ችግር፣ ሁሌ መራብ፣ ሁሌ መጠማት ያ ሁሉ ርዕስ አይሁን። ለጊያታሪ ረኮን ኬሳን ጋፊ ስኒፍ እንታይ ጋፊን ኬሳን ሞቱማ ዋቀዮፍ ኦፍቆፔሳ ወሊጋለ ዱጉማ ሞቱማ ዋቀዮፍ ኦፍቆፔሳ ጠጂ ፈረቀ ራን በረረዳ በቀዳ ነሚ ጠጂ ፈረቀ ልቡለው ፉል ሳቃንጣ ይባል ዱጋ ሞዳ ወን ፉል ኬሳን ቁንጫፍ ማሉ አረቄ ባለቂ አከሰው አከሰው ወዳት ነብስን ቱም አትቱማምታ
አንተ ሰው ሳይፈነክት ራስን በራስ ተፈነክታለህ። ምንድነው ያ? ከመጠጥ የመጣ ቁስል ማለት ነው። እስቲ ሙሉ ዓመት ጠጥታችኋል። ምን ጨመራችኋል? ስለዚህ ባካችሁን እግዚአብሔር ቤተሰቦች እግዚአብሔርን ወደ ማየት ወደ ማስተዋል እንመለስ። ከዚህ ህይወት ለመውጣት እስቲ እንሞክር። ሁሌ በዚህ ህይወት ራሳችሁን እዛ ውስጥ አድርጋችሁ አትዩ። እግዚአብሔር እኮ ሁላችንም በአንድ አይን ነው የሚያየው። እውነት ውሸት? በቃ ከዚህ ርዕስ ለመውጣት ሞክሩ። እንደናንተ ያሉት ሰዎች እኮ ለስትሮ እየሰሩ ጣውላ ቤት ገብቶ ቀለም እየቀቡ ኑራቸውን የለወጡ ብዙዎች አቅመ ደካሞች አሉ። እናንተ ግን በየዓመቱ በዛ ቦታ ላይ መሆን ማለት ይሄ እግዚአብሔርን መርሳት ነው። ተስማማን? ሁሌ ስካር አይደብርም? ሁሌ መጣላት አይደብርም? እውነት ወዳቤል ማወቀዩ በማስተዋል ውስጥ እየሰማችሁ ነው? እስቲ እየሰማ ያለው እጁን ያውጣ። ጎሽ እግዚአብሔር ይባርካችሁ። በእውነት ነው የምላችሁ ከዚህ ርዕስ ለመውጣት ሞክሩ። አንዳንድ አባቶች በእውነት ነው የምላችሁ ሰክረው ቦይ ውስጥ ወርቀው በራሳቸው ላይ ሌላ ነገር እያደረጉ በእውነት አሳዝን። እስከ መቼ ነው ተስፋ መቁረጥ? ልጃችሁ እያስተማራችሁ እንኳን ለልጃችሁ እንኳን ክብር አሰጡ። በእውነት እዚህ ውስጥ ልጆቻችሁን የምታስተምሩ ብዙ እንዳላችሁ አውቃለሁ አይደለም እንዴ? ከኪቻከ አናከን ማየታ ዱች በራ እታኖስኔ እታንጋሎይኩ መግኖ ክለቄታ ለቀባን መግኖ ሶዳቴ መግኖ ክለቄ ንሳአግ ተነቡትና ሰአን ሳባ ሞቱመክ ዋቅ ማደ አልድናክ ተተባ ተነቡትና ሰአን ጋድዶከ ተከባ ጋድዶከ ከደሎታ መግኖ ክለቄ መግኖ ቃሌላ ቆቶለ ረከከ በረት ፉልደቶይ አተ ወሊ ሄደክ መግኖ ከባ አትይዱ ማይ አይተ ሄደክ መግኖ ሄዶልና ረከዲ ከበር አሞ መግኖ ከራንተ ለቆቶለ መግኖ አቤት ይያባ ይያባ አንተ በልቶ አሞ ረከተና ተፉልካን ይያክ መግኖ መግኖ አሙማኔ ማከድሪ ጂልቢቴ ራቴ መግኖት ላቅ መግኖት ቆቶለ መግኖት ማይያ አሞያ ይያባ አሞያ እንደ መግኖ ወደ ለሎልትነ ከዶለ አራራም ለቅሰባ ለሎምኖ ረዶጅ ማከዶ አራራም መግኖ ቃል ይታያ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 1 ላይ ቁጥር 9 ምን ይላል? ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ምን ይላል? ሰይፍ ይበላችኋል። ስለዚህ የተጣላ ካለ መታረቅ አለበት። ራሱን ለእግዚአብሔር መንግስት ራሱን ማዘጋጀት አለበት። እናንተ የእግዚአብሔር ልጆች ናችሁ። ምናልባት በኢኮኖሚ ምናልባት ከፍ ስላላችሁ ምናልባት እግዚአብሔር ረስቶናል፣ በሰው ፊት ደግሞ ተረስተናል ልትሉ ትችላላችሁ። እግዚአብሔር ልጆቹን ይረሳል እንዴ? ይረሳናል እንደ እግዚአብሔር? እኛን ይረሳናል እግዚአብሔር? የሞተልን የደማልን በቀራንዮ ላይ ደሙን ያፈሰሰልን አምላክ እኛን ይረሳል? ያለ ምንም ዋጋ በደሙ የገዛን በደሙ የዋጀን አምላክ
ለዚህ ቃል የምንጓዝ ሰዎች ከሆንን እግዚአብሔር ይረሳናል? እግዚአብሔር ማንንም አይረሳም። በእውነት ነው የምላችሁ፣ ማንንም አይረሳም እግዚአብሔር። እናንተ ለመንግሥተ ሰማያት እግዚአብሔር በእውነት በየቀኑ ያስባችኋል። በየቀኑ በንስሐ እንድትመጡ እግዚአብሔር ያስባል። እንደናንተ አይነት ያለው አንድ እንደዚሁ አቅመ ደካማ ሆኖ የሚያግዘው የሚያበላው የሚያጠጣው አጥተው አንድ በሉቃስ ወንጌል ምዕራፍ 16 ላይ ያለው ቃል አለ። አንድ አልዓዛር የሚባል ሰው ነበር። ማን የሚባል ሰው? አልዓዛር የሚባል ሰው ነበር። ይሄ አልዓዛር የሚባል ሰው ርቦት ተቸግሮ በረሃብ ተመትቶ ወደ አንድ ባለጸጋ ወደ ኖይ ሄደ። ይሄ ባለጸጋ ወደ ግቢ አካባቢ ንፋስ እየወሰደ ሲዝናና ይህንን ድሃ ተመለከተ። ማንን? አንድ አልዓዛርን በቁስል ተመቶ በረሃብ ጠነ፣ አፉ እየሸተተ ቁስለኛ ነው፣ ቁስሉ እየገማበት የሚያክመው የሚያሳክመው አጥቶ ሁሌ ወደ እግዚአብሔር የሚጮህ አንድ በቁስሉ የተመታ ድሃ ሰው ነበረ ይላል ሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ። ይሄ ባለሀብቱ እየተዝናና ይህንን ሽታ ሲሰማ ይህንን ድሃ ጎትታችሁ ጣሉልኝ ብሎ ሰራተኞችን አዘዘ። እንግዲህ ንጉሥ ነው ያዘዘው። ይሄ ሰው ነው። እንደሱ በአምሳሉ እግዚአብሔር የፈጠረ ነው። የቀን ጎዶሎ ስለገጠመው፣ ብር ስላጣ፣ ረጂ ስላጣ፣ የሚያሳክመውን ሰው ስላጣ ግን ታመመ። ወደ ባለሀብቱ መጣ። እዩ፣ ለባለሀብቱ ብር የሰጠ እግዚአብሔር ሊፈትነው ነው። እግዚአብሔር ሌሎችንም ደግሞ ድሃ ያደረገው ደግሞ ለፈተና ነው። ብር ያለው ለድሃ እንዲሰጥ፣ ድሃው በሀብቱ ደግሞ በሀብታሞች እንዲጠቀም ይህንን ያደረገ እግዚአብሔር። ይህንን ሳይ ጎትቶ ስጥሉት መጀመሪያም በራብ የተጎዳ ስለሆነ ያ ሰው ምን ሆነ? ሞተ። ልጆቻችሁን እያስተማራችሁ የልጃችሁ ጓደኛ ደግሞ እናንተ በወይ መካከል ውስጥ ወርቃችሁ የልጃችሁ ጓደኛ ሳይ ለልጃችሁ አይምሮ አስባችሁ ታውቃላችሁ? ወንጌል ከሆነ ሁሌ እየተማራችሁ ነው። ምክር ልምከራችሁ። ሁሌ ልጅታችሁ ደግሞ ሴቶች ሲጠጡ ሲሰክሩ ለልጃችሁ አምጣችሁ ስትወልዱ ሰማይ ዝቅ ብሎ ምድር ከፍ ብሎ በራሳችሁ ላይ ተጨንቃችሁ በጭንቅ የወለዳችሁ ልጅ ለዛ ልጅ አታስቡም? እህቶቻችን ባካችሁን ከስካር ውጡ፣ ባካችሁን ከስካር አንውጡ። እግዚአብሔርን ወደ ማግኘት ነው። እግዚአብሔርን ለልጆች ነው ይላችኋል። እግዚአብሔር ቤት ነው፣ አምልኩ። እግዚአብሔር ቤት ውደቁና እግዚአብሔርን ለምኑ። ራትነ ማገኖ ከራተ ራትነ ማገኖ ግላቀ ማገኖ ግላቀባይሲ ለቀባ ማገኖ ካቶ ማገኖ ግላቃን ማገኖ ክራቃን ማገኖ ክራክቸከ አነከባ አነከን ማየታ ዱች በራ እተኖስኔ እተንገሎይኩ ማገኖ ክላቄታ ለቀባን ማገኖ አዶ ማገኖ ሶዳቴ ማገኖ ክላቄ ንሳአግ ተነቡትና ሰአን ሳባ ሞቱመክ ዋቅ ማደ አልድናክ ተተባ ተነቡትና ሰአን ጋድዶከ ተከባ ጋድዶከ ከደሎታ ማገኖ ክላቄ ማገኖ ቃሌላቅ ማገኖ ቃሌላቅ ቆቶለ ረከከበረት ፉልደቶይ አተ ወሊ ሄደክ ማገኖ ከባ አትይዱ ማይ አይተ ሄደክ ማገኖ ሄዶለና ረከዲ ከበር አሞ
magno grante la contole magno avet hiyama hiyama mo ante beto amo rakatena te bulchani yak magno terno magno amumane magadri jibite rate magno klak magno klak contole magno maya maya amoya hiyama amoya ende magno utte lolotne kedole ararame yakisaba lolom nore no ma kado ararame magno ቃል ይታያ ትንቢተ ኤርምያስ ምዕራፍ 1 ቁጥር 1 ላይ ቁጥር 9 ምን ይላል? ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ምን ይላል? ሰይፍ ይበላችኋል። ስለዚህ የተጣላ ካለ መታረቅ አለበት። ራሱን ለእግዚአብሔር መንግስት ራሱን ማዘጋጀት አለበት። እናንተ የእግዚአብሔር ልጆች ናችሁ። ምናልባት በኢኮኖሚ ምናልባት ከፍ ስላላችሁ ምናልባት እግዚአብሔር ረስቶናል፣ በሰው ፊት ደግሞ ተረስተናል ልትሉ ትችላላችሁ። እግዚአብሔር ልጆቹን ይረሳል እንዴ? ይረሳናል እንደ እግዚአብሔር? እኛን ይረሳናል እግዚአብሔር? የሞተልን የደማልን በቀራንዮ ላይ ደሙን ያፈሰሰልን አምላክ እኛን ይረሳል? ያለ ምንም ዋጋ በደሙ የገዛን በደሙ የዋጀን አምላክ ለዚህ ቃል የምንጓዝ ሰዎች ከሆንን እግዚአብሔር ይረሳናል? እግዚአብሔር ማንንም አይረሳም። በእውነት ነው የምላችሁ፣ ማንንም አይረሳም እግዚአብሔር። እናንተ ለመንግስተ ሰማያት እግዚአብሔር በእውነት በየቀኑ ያስባችኋል። በየቀኑ በንስሐ እንድትመጡ እግዚአብሔር ያስባል። እንደናንተ አይነት ያለው አንድ እንደዚሁ አቅመ ደካማ ሆኖ የሚያግዘው የሚያበላው የሚያጠጣው አጥተው አንድ በሉቃስ ወንጌል ምዕራፍ 16 ላይ ያለው ቃል አለ። አንድ አልዓዛር የሚባል ሰው ነበር። ማን የሚባል ሰው? አልዓዛር የሚባል ሰው ነበር። ይሄ አልዓዛር የሚባል ሰው ርቦት ተቸግሮ በረሃብ ተመትቶ ወደ አንድ ባለጸጋ ወደ ኖይ ሄደ። ይሄ ባለጸጋ ወደ ግቢ አካባቢ ንፋስ እየወሰደ ሲዝናና ይህንን ድሃ ተመለከተ። ማንን? አንድ አልዓዛርን በቁስል ተመቶ በረሃብ ጠነ፣ አፉ እየሸተተ ቁስለኛ ነው፣ ቁስሉ እየገማበት የሚያክመው የሚያሳክመው አጥቶ ሁሌ ወደ እግዚአብሔር የሚጮህ አንድ በቁስሉ የተመታ ድሃ ሰው ነበረ ይላል ሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ። ይሄ ባለሀብቱ እየተዝናና ይህንን ሽታ ሲሰማ ይህንን ድሃ ጎትታችሁ ጣሉልኝ ብሎ ሰራተኞችን አዘዘ። እንግዲህ ንጉሥ ነው ያዘዘው። ይሄ ሰው ነው። እንደሱ በአምሳሉ እግዚአብሔር የፈጠረ ነው። የቀን ጎዶሎ ስለገጠመው ብር ስላጣ ረጂ ስላጣ የሚያሳክመውን ሰው ስላጣ ግን ታመመ። ወደ ባለሀብቱ መጣ። እዩ፣ ለባለሀብቱ ብር የሰጠ እግዚአብሔር ሊፈትነው ነው። እግዚአብሔር ሌሎችንም ደግሞ ድሃ ያደረገው ደግሞ ለፈተና ነው። ብር ያለው ለድሃ እንዲሰጥ፣ ድሃው በሀብቱ ደግሞ በሀብታሞች እንዲጠቀም ይህንን ያደረገ እግዚአብሔር። ይህንን ሳይ ጎትቶ ስጥሉት መጀመሪያም በራብ የተጎዳ ስለሆነ ያ ሰው ምን ሆነ? ሞተ ይላል። እግዚአብሔር ረስቶኛል አትበል። አንዳንድ ሰዎች እጅግ የጠለቀ ሐዘንና ሰቆቃ ውስጥ ሲገቡ እግዚአብሔር ትቶኛል፣ የእግዚአብሔር አምላክ የእስራኤል አምላክ ረስቶኛል ብለው ሲያማሩ ሰማቸዋለሁ። ዛሬ ነብዩ እንዲህ ከሚሉ ሰዎች ጋር ክርክር አለው። በእውኑ ሴት ከማህፀኗ ለተወለደ ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? በማለት ይጠይቃቸዋል። ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 14።
ይህም ማለት ሴት ከማህፀኗ የተወለደው ልጇን ልትረሳ እንደማይቻላት ሁሉ እግዚአብሔርም ሰውን ይረሳ ዘንድ ባህሪው አይደለምና አይረሳቸውም ይላል። ነብዩ ይህን ምሳሌና ማነጻጸሪያ አንስቶ ክርክር መግጠም የፈለገው እያንዳንዷ እናት ለልጇ ያላትን ትልቅ ፍቅር ስለሚያውቅ ነው። ሆኖም ይህን ያህል የምናቆልጳጵሰው የእናት ፍቅር ከእግዚአብሔር ፍቅር ጋር ሲነጻጸር እዚህ ግባ የሚባል አይደለም። ስለዚህ ነው አዎን እርሷ ልትረሳ ይሆናል እኔ ግን አልረሳሽም ይላል እግዚአብሔር በማለት የሚቀጥለው። እንግዲህ የአምላካችን ፍቅር እንደምን የበዛ እንደሆነ ታስተውላላችሁን? እንግዲያውስ ነብዩ እግዚአብሔር ቅዱስ ዳዊት አባት ለልጆቹ እንዲያዝን እንዲራራ እንዲህ ሁሉ እግዚአብሔር ለሚፈሩት ለሚያመልኩት ይራራላቸዋልና ብሎ እንደተናገረ እግዚአብሔር ረስቶኛል የእስራኤል አምላክም ትቶኛል የሚል ማንም አይገኝ። መዝሙር 102 ጆሮን የፈጠረ እርሱ ይሰማል፣ ዓይንንም የፈጠረ እርሱ ያያል። እግዚአብሔር በእጁ መጽሐፍ የቀረጸላቸውም ልጆቹንም አይረሳም። ወስብሐት ለእግዚአብሔር። ኮዝ በትሬ ላይ መንገዴ ክብሬ ድንግልናት ለኔ ዘዴ በረከት ፍቅሯ ከፊት የፈሰሰ ማርልኝ ስትል መንፈሴ ታደሰ ሕይወቴ በራች እርሷን ያዜ በቤቴ የለም ለቅሶና ትካዜ አዘነችልን ሰማዕትናት ራራችልን ያለፍባት በእጆቹ ነፍሳ አጽናናችኝ ጩኸቴን ሰምታ ረዳችኝ አዘነችልን እሺ ለወንድማችን ዝማሬ ማለት ያሰማሉ። ወደዚህ ዝማሬ ማለት ያሰማሉ። እየሰማችሁኝ ነው? ታዲያ አትመርቁ። ዝማሬ ማለት ያሰማልን። እሺ መርሃ ግብራችን ጨርሰናል። ሰምታችሁና ጨርሰናል። በሁላችሁ ደርሷችኋል። ቀስ በሉ፣ ተረጋጉ። እሺ ተረጋግቱ። በተቀመጣችሁበት ስለሚደርስ አትረብሹ። በጸሎት አበቃለሁ። ሰምታችሁኛል? እስኪ ደርስ አንድ ዝማሬ እንዘምራለን። ተረጋጉ፣ አትረብሹ እንጂ ዝም በሉ፣ አታውሩ። ካልሆነ ይቆማል። አይ የሚቆመው ምግቡ ነው፣ መርሃ ግብሩ አይደለም። እንተካላችሁ ማለት ነው። እና አንድ ዝማሬ እንዘምርና ከዛ ስለሚያልቅ እንጨርሳለን። ወደ እህታችን ወስዳችኋለሁ። ለዘላለም የተዘጋች ደጅ ለዘላለም ሕዝቅኤል ብሏል ለዘላለም ንጽሕት ናት በእውነት ለዘላለም በፍጹም ድንግል ለዘላለም አብነት አድርገን ለዘላለም እኛም እርሷን ለዘላለም በፍጹም ፍቅር እንዘምራለን በፍጹም ፍቅር እንዘምራለን ለማርያም
ለዘላለም ሰላም አብሳሪ ለዘላለም ለጨለማ ሕይወቴ ለዘላለም ብርሃንን አብሪ ለዘላለም እማጸንሻለን ለዘላለም ለነፍሴ ለዘላለም አደራ ቅድስት አንቺው ነሽ ዋሴ አደራ ቅድስት አንቺው ነሽ ዋሴ ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም እጾም እጾም ብለህ ለዘላለም መሰገኗት ለዘላለም ክብሯን ሊገልጡ ቢያጥራቸው ቃላት ክብሯን ሊገልጡ ቢያጥራቸው ቃላት ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም የተዘጋች ነሽ ለዘላለም ሕዝቅኤል ብሏል ለዘላለም ምስት ናት በእውነት ለዘላለም ድንግል ለዘላለም አብነት አድርገን ለዘላለም እኛም እርሷን ለዘላለም በፍጹም ፍቅር እንዘምራለን በፍጹም